ፋኖ የአዲስ አበባ ልጅን አያሰጋው? ለምንድን ነው የአዲስ አበባ ልጆች ፋኖን ያልተቃወሙት? ዋይ ብዙ የአዲስ አበባ ልጆች ፋኖን ተስፋ ያደርጋሉ። ሆነ ግን አያደርጉም። ህወሓትን አይፈልጉም። ተስፋ የሚያደርገው ማንን ነው? ፋኖን። ለምን ለምን? ምክንያቱም አዲስ አበባ ልውሰድባ አይለው። የአዲስ አበባ ልጅ ላፈናቅል ገደል ግባ አይለው። የአዲስ አበባ ልጅ አፈናቅዬ ሎርውር አንተ የአዲስ አበባ ልጅ አይደለም አይለው። ኦነግ ቢመጣ ይለዋል። ኦነግ ቢመጣ ውጣ። ህወሓት ብትመጣ ደንታ የላትም። ከዚህ በኋላ ሀገር ለመሆን እንጂ ህወሓት 4 ኪሎ ለመግባት ፍላጎት የላትም። ሰው የአማራ መጥፋት የሚፈልገው አማራን ማዳከም የሚፈልገው ኢትዮጵያን በሚፈልጉበት መንገድ ቆርሶ ለመብላት ዋሻው ቆርሶ ለመብላት ይሄ ይታወቃል። ስለዚህ የአማራ ወንድምናቶቼ በርቱ፣ ጠንክሩ። በመሃል ልዩነት ቢኖርም ልዩነቱን አስተካክሉ። አትሸወዱ፣ አትታለሉ። የአማራን 5 ሚሊዮን ካነቃ አሸናፊ ነህ። እመነኝ። የአማራ ልጅ 5 ሚሊዮን ነቃ ማለት በቃ አከተመ። ለሌላው ህዝብ ተስፋ ነው። ኢቭን ለኦሮሞ ወንድምና ተስፋ ነው። ለትግራይ ልጅ ተስፋው ነው። ማንም የፈለገው መጥቶ ፖለቲካ አይሰራበትም። አዲስ አበባ ላይ ምን እየመጣ ነው የሚለውንም ነገር በትንሽ እንደው መጪውን ካሳየን በሚል ነው። ቀጥሎም ሊመጣ የሚችለውን ነገር ካሳየ ይሄ ቪዲዮ ይጠቅማል በሚል ነው። እስኪንስ ነው። ጆርጅ ይባላል። ከአዲስ አበባ ከዚህ ሰፈር ነው። አዲስ አበባ ሲጀመር አዲስ አበባና ሰባ የኔ ነው አይባልም፣ የሁሉም ህዝብ ነው። ሰውየው ማስተዳደር ካለበት እንደ አዲስ አበባ ሲጀመር። አሁን የአዲስ አበባ ልጅ ምን አለው? ምንም ነገር የለውም። ሌላው ክልል ላይ መሬት አለው፣ ቦታ አለው፣ ምን አለው? እኛ አዲስ አበባ ልጆች ምን አለን? ኮንዶሚኒየም እንኳን ለማግኘት ታግለን ተሸክመን ውዝድርና ሰርተን ነው አንድ ቤት ለሚያስ አይደል እንዴ ያለን። ሌላው ግን አገሩ ላይ መሬት አለው፣ እርሻ አለው፣ ሁሉ ነገር አለው። ሁለት ጥቅም ነው የሚጠቀመው። አንድ በአዲስ አበባ መታወቂያ፣ አንድ በአገሩ መታወቂያ ይጠቀማል። የአዲስ አበባ ልጅ ምን አለው? ከስደት ውጪ ባህር ከመብላት ውጪ ምን አለው? ለአዲስ አበባ ልጅ ማን ነው የሚያዝነው? ያ እንግዲህ አዲስ አበባና አዲስ አበባ ልጆች ምን አለን? ትላንትና በግለሰብ ደረጃ ሰልፍ ተደርጎ ተመልክተናል። ምናልባት ቴክኒሻናችን ለዛ ሰው ክብር መስጠት እውቅና መስጠትም ስላለብን ፎቶግራፉን ካገኘው ልታመጣልን ትችላለህ። ግን ትላንትና አንድ ግለሰብ ብቻውን ሰልፍ ወጥቷል። በተመሳሳይ እንደዚሁ አዲስ አበባ ውስጥ ያለውን ስሜት ትላንትና እየተመለከትኩ ነበር። በነገራችን ላይ በርካታ ቦታዎች ላይም እንደዚሁ ከፍተኛ ቅራኔዎችን እየተመለከትን ያለ ነው። አዳዲስ ካልቸራል ሙቭመንቶች እየተጀመሩ እንዳሉ መለከታለሁ። ዘመናዊ ትግል ስልቶች anyway ከተሞች ውስጥ የመምጣት ሂደታቸው በጣም ከፍተኛ እየሆነ ነው ያለው። ከዚህ በፊት ይሄ ብሔራዊ ምክክር ተብሎ የሚጠራ የአብይ አህመድና የኦህዴዶች ድራማ ሊያዋልድ የሚችላቸው ቅራኔዎች የሌሎች ፖለቲካዊ ማስፈንጠሪያ ሌላ የፖለቲካ ትግል ማስፈንጠሪያ ይሆናል የሚል ነገር ካነሳ ነው አንስተን እንደነበር አስታውሳለሁና አሁን አዲስ አበባን በተመለከተ እየመጣ ያለው ነገር በግልጽም ህዝቡ በቀጣይ ሊታገልበት የሚችል በጣም ሰፊ አጀንዳ የሆነ እየመጣ እንዳለ ወደዛ ሰርፌስ እያደረገ እንዳለ በግልጽ እየተመለከትን ያለ ነው። ከፍተኛ ቅራኔ አሁን እኛ ጋር ራሱ የሚላኩ መልእክቶች አዲስ አበባን በተመለከተ ቁጥር ስፍር የላቸው። በየለቱ ህዝቡ የሚልከው አስተያየት ያለበትን ሁኔታ፣ አገሪቱ ውስጥ ያለውን ሁኔታ፣ ከተማ ውስጥ ያለውን ሁኔታ፣ አሁንም ከዚህ ጋር ተያይዞ የተሰማውን ነገር በተመለከተ ህዝቡ የሚያስተላልፈው መልእክት ቀላል አይደለም። ሙሉ ለሙሉ አዲስ አበባውያን ከዚህ አገዛዝ ጋር ወደ ግልጽ ትግል የከተማ ትግል ሊገቡ የሚችሉበት ምዕራፍ ውስጥ የተገባ ይመስላል። ኦፍ ኮርስ በየአካባቢው የሚደረጉ ትግሎች በአንድም በሌላ መንገድ ከዚህ ጋር የተናበቡ እንደሚሆኑ ግልጽ ነው። ለምሳሌ ሌሎች ቦታዎች ላይ የሚደረገው የትጥቅ ትግል በአንድም በሌላ መንገድ አዲስ አበባም የሚኖረው ሌላ አካባቢ ላይ የሚኖረው ማህበረሰብም
ራሱን በአንድም በሌላ መንገድ ከሚደረገው ትግል ጋር አነጻጽሮ የሚመለከት ህዝብ ነው በብዛት በስፋት እንደዛ የሚመለከት ነው። ከዛሬ ነገ ምን ይመጣ ይሆን አዲስ አበባ ላይ የሚለውን በደንብ በስፋት ተስፋ በማድረግ የሚጠብቅ ነው። ግን የራሱን ሚና በተመለከተ እና እሱ በከተማው ላይ በሀገሩ ላይ ስላለው ሚና ግልጽ የሆነ ግንዛቤ የሌለው በርካታ የማህበረሰብ ክፍል ያለ መሆኑ እንዳለ መንግስትን ለመቃወም ብቻውን ሰላማዊ ሰልፍ የወጣው ግለሰብ እንደታሰረ ሰምተናል። በነገራችን ላይ የአረብ ስፕሪንግን ያቀጣጠለው አንድ ግለሰብ ነበረ፣ ቡአዚዝ። እንግዲህ ይህ ግለሰብ ያን ያቀጣጠለው አመጽ የአረብ ስፕሪንግን ቀስቅሶ በርካታ ሀገራት የመንግስት ለውጥ አምጥቷል፣ የስርዓት ለውጥ አምጥቷል። በነገራችን ላይ ከመተባበር የሚችል ሰው ካለ አንድ ጥያቄ ከሚችል ሰው ጋር ሌላ የሚተባበር ሰው ካለ አንድ ኖ መብት እፈልጋለሁ ከሚል ሰው ጋር መተባበር የሚችል ዜጋ በኖረ ቁጥር ስርዓት መቀየር ይችላል። ካልሆነ ግን በተበጣጠሰን ቁጥር መጠየቅ በፈራን ቁጥር ከጠየቁት ጋር አብረን ባልተሰለፈን ቁጥር ተጨማሪ ጭቆና ራሳችን ላይ እየጨመርን ነው የምንሄደው። በነገራችን ላይ የአምባገነኖች በጣም ትልቁ ጉልበታቸው ዜጎች እንዴት መተባበር እንዳለባቸው አለማወቃቸው ነው። እንግዲህ ምርጫው ምንድን ነው? እንተባበር ወይስ በየዕለቱ የጭቆና ቀንበር እየተጨመረብን ዝም ብለን እንሂድ? እንተባበር ስንል ለአመጽ አይደለም። እንተባበር ስንል መብት ለመጠየቅ ነው። በየአካባቢው የሚገጥመንን መብት መጣስ፣ በየአካባቢው የሚገጥመንን ኢፍትሐዊነት ነው ይሄ ነገር አይገባም ብለን ለመጠየቅ እንተባበር ወይስ እስከ መጨረሻው ድረስ መብታችን እየተጨቆነ እንቀጥል? አዲስ አበባ የብሔር ብሔረሰቦች ቀይ መስመር እንደሆነች ሶኮልድ ምክክሩ ከብዙ ድራማና ውጣ ውረድ በኋላ ትላንትና መቋጫውን አግኝቷል። ብዙ ሲያነጋግርና ሲያከራክር የከረመው የአዲስ አበባ ጉዳይ 94% በሆነ የሐሳብ ብልጫ ቢቋጭም ነገሩን የኦህዴድ ብልጽግና ፓርቲ አባላት ስላልተቀበሉት ጉዳዩን ወደ አሸማጋይ ኮሚቴ ወስደውት አሸማጋይ ኮሚቴዎች ደግሞ አዲስ አበባ ተጠሪነቷ ለፌዴራል መንግስት ሆኖ የኦሮሚያን መቀመጫ እንድትሆን የሚል ውሳኔ ያሳለፉ ይመስለኛል። ይሄ ተቀባይነት ይኑረው አይኑረው ወደፊት የምናየው ጉዳይ ነው። ግን ከዚህ ምክክር ወይም ደግሞ ከዚህ ፉክክር የወሰድነው አንድ ነገር ቢኖር ሁለት አይነት የፖለቲካ አሰላለፎች ተፈጥረዋል። አሁን ከዚህ በፊት ኦሮሚያ አካባቢ የምንመለከታቸው በጣም የተለያየ የፖለቲካ ሀሳብ ያላቸው ሰዎች አሁን ወደ አንድ ካምፕ የመጡበትን ሁኔታ አይተናል። ለምሳሌ ኦህዴድ ወይም ደግሞ የኦሮሚያ ብልጽግና ብዙ ጊዜ በኦሮሚያ ኤሊቶች ይተች ነበረ። የኦሮሞን ፍላጎት የማያሟላ የኦሮሞን ጥያቄ የማይመልስ ምናምን በሚል ይተች ነበር ይሄ ፓርቲ። አሁን ላይ ግን ተቺ የነበሩት የኦሮሞ ኤሊቶች በዚህ ጉዳይ ላይ ወይም ደግሞ ስፔሻሊ በአዲስ አበባ ጉዳይ ላይ ከኦህዴድ ወይም ደግሞ ከኦሮሚያ ብልጽግና ጋር አንድ ሆነው እየሰሩ ያሉበት ሁኔታ ተፈጥሯል። በአጠቃላይ ምንድነው የኦሮሞ ኤሊቶች ለመጀመሪያ ጊዜ ብልጽግናን የደገፉበትና አንድ ካምፕ ላይ የቆሙበት ሁኔታ ተፈጥሯል። ሁለተኛው ደግሞ እነዚህ ሰዎች የአዲስ አበባን ጉዳይ የሁለት ፓርቲዎች ወይም ደግሞ የሁለት ግሩፖች ሹክቻ አድርገዋል። ይህም ማለት በማንና በማን ነው? በኦሮሚያ ብልጽግናና በአማራ ብልጽግና መካከል ብቻ የሚደረግ ወይም ደግሞ በኦሮሚያና በአማራ መካከል የሚደረግ ሹክቻ አድርገው አቅርበውታል። የአማራ ተወካዮች እያሉ ያሉት ነገር ምንድን ነው? በመጀመሪያ አዲስ አበባ የነዋሪዎቿ ናት። ሁለተኛ ደግሞ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች መቀመጫ ወይም ደግሞ ዋና ከተማ ናት፣ ለአንድ ብሔር ተላልፋ አትሰጥም የሚል አቋም ይዘዋል። ይሄ አቋማቸው የአማራ ተወካዮች ብቻ አቋም አይደለም። የአፋርንም ተወካዮች ብትጠይቋቸው፣ የሶማሌም ተወካዮች ብትጠይቋቸው፣ የደቡብን ብትጠይቁ፣ የሲዳማንን ብትጠይቁ፣ የቤንሻንጉል፣ የጋምቤላ ከኦሮሚያ ውጭ ያሉት ሌሎችን ክልሎችና ህዝቦች ብትጠይቋቸው በአዲስ አበባ ጉዳይ ላይ ያን ያህል ይደራደራሉ ብዬ አላስብም። ለዚህም ነው ጉዳዩ በኮሚሽኑ 94% የሀሳብ ብልጫ ተጠናቆ የነበረው። ስለዚህ በዚህ ጉዳይ ላይ ስትሮንግ የሆነና የማያወላዳ አቋም ላይ የቆመው የአማራ ብልጽግና ወይም ደግሞ የአማራ ተወካዮች ናቸው፣ ሌሎችም ስላሉ። ስለዚህ አሁን ላይ እነሱን መምታትና እነሱን ማፈራረስ እዚህ ጉዳይ ላይ የፖለቲካ ትርፍ ለማምጣት በጣም ጠቃሚ ነው ብለው ስላሰቡ አሁን የፕሮፓጋንዳ ዘመቻ የተጀመረው መሀል ላይ ነው። የአማራ ፖለቲከኞችና የአማራ ብልጽግና እንዲሁም አማራን ወክለው በምክክር ኮሚሽኑ ወይም ደግሞ በፉክክር ኮሚሽኑ ሲሳተፉ የነበሩት ላይ ትልቅ የሆነ የፕሮፓጋንዳ ወይም ደግሞ የጥላቻ ዘመቻ ተጀምሯል። አሁንም እንዲታወቅ የምፈልገው ብዙ ሰው እንዲያውቀው የምፈልገው የአዲስ አበባ ጉዳይ የኦሮሞና የአማራ ጉዳይ አድርጋችሁ ለማቅረብ እንዳትሞክሩ። ይህንን በደንብ ማስገንዘብ ፈልጋለሁ። ይህንን አቋም ጠንከር አድርጎ በማንጸባረቅ የሚታወቀውን የአማራ ፖለቲካ ከተመታ ሌሎችን ማፈራረስ በጣም ቀላል ነው ብላችሁ አስባችሁ የተንቀሳቀሳችሁ እንደሆነ ይታወቃል። ግን ሌሎች ብሔር ብሔረሰቦችና ህዝቦች ስፔሻሊ ደግሞ የእነሱ ተወካዮች በዚህ ጉዳይ ላይ እየተሳተፋችሁ ያላችሁ ሰዎች በአዲስ አበባ ጉዳይ አዲስ አበባ የብሔር ብሔረሰቦች ቀይ መስመር እንደሆነች
በደንብ ልታንጸባርቁና ሊታወቅ ይገባል። አዲስ አበባ የኦሮሚያ መቀመጫ ናት፣ ትላንትም ነበረች። አዲስ አበባ ላይ ኦልሬዲ የኦሮሚያ ቤተመንግስትም እየተገነባ ነው። የኦሮሚያ ብዙ ቢሮዎች አዲስ አበባ ላይ አሉ። አዲስ አበባን እንደ ወንበር ማስቀመጫ ልትጠቀሟት ትችላላችሁ። በክልላችሁ ህገ መንግስት ወስናችሁ ያንን ነገር መጠቀም ትችላላችሁ። ጉዳዩ ግን እየከፋ የሚሄደው የፌዴራል ህገ መንግስት የኦሮሚያን ካፒታል ሲቲ ይወስን የሚል አርጊውመንት የምታቀርቡ ከሆነ ሌሎችም ክልሎች ይህንን መብት መጠየቃቸው አይቀርም። ኩታ ገጠም ሆኑ ኩታ ገጠም አልሆኑ ለፖለቲካቸው አስፈላጊ ከሆነ ከየትም መጥተው አዲስ አበባን ካፒታል ሲቲ የማድረግ መብት ሊሰጣቸው ያስፈልጋል የሚል ጥያቄ እንዲነሳ ስለሚያደርግ ጉዳዩን አሳንሳችሁ የአዲስ አበባ ጉዳይ የኦሮሞና የአማራ አድርጋችሁ ለማቅረብ የምትፈልጉ የአማራ ኤዲቶች፣ የአማራ ፖለቲከኞች እየተከራከሩ ያለበት ወይም ደግሞ የያዙት አቋም ምንድን ነው? አዲስ አበባ የብሔር ብሔረሰቦች ናት የሚል አቋም ነው ያላቸው። አዲስ አበባ የአማራ ናት ወይም ደግሞ አዲስ አበባ የሆነ ብሔር ነው ብለው ቁንጽል አድርገው ወይም ደግሞ ሪዲዩስ አድርገው ያቀረቡት ነገር ስላልሆነ ጉዳዩ የኦሮሞና የአማራ አይደለም። አዲስ አበባ ማለት የብሔር ብሔረሰቦች ቀይ መስመር እንደሆነች ሁላችሁም ልታውቁ ይገባል። ሪዲዩስ አታድርጉት። አዲስ አበባ የኦሮሚያና የአማራ ጉዳይ ሳትሆን አዲስ አበባ የብሔር ብሔረሰቦች ቀይ መስመር እንደሆነች ልታውቁ ይገባል የሚል መልእክት ለማስተላለፍ ነው።